በስውር በፍቅር እየተሰቃየች ነው። ግን በእነዚህ 5 ምክንያቶች ፍቅሯን መግለጽ አትፈልግም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ቀላልና ተራ ሴት መባልን ፈርታ። አንዲት ሴት በስውር በፍቅር እየተሰቃየች እንኳን እንዲታወቅባት የማይገፋፋት በውስጧ ያለውን ቀላልና ተራ ሴት መባልን ስለምትፈራ ነው። አንዲት ሴት ለአንድ ወንድ ያላትን ጥልቅ የፍቅር ስሜት መግለጽ ቀርቶ በአይን ቋንቋ ላይ እንኳን እንዳይታወቅባት በከፍተኛ ጥንቃቄ የምትደብቅበት፣ በቀላሉ የምትገኝ ክብሯን የማታውቅ ተራ ሴት ተብላ በአንተ ዘንድ መታየትን ስለምትፈራ ነው። ብዙ ጊዜ በባህልም ሆነ በማህበራዊ ግንኙነት ውስጥ ሴት ልጅ ስሜቷን መግታት መቻል አለባት፣ ወንድ ልጅ ራሱ ፈልጎ እስኪመጣ ድረስ መጠበቅ አለባት የሚል ጥብቅ እሳቤ አለ። በዚህ ምክንያት እሷ አውጥታ ብትነግረ ወይም ስሜቷን በግልጽ ብታሳየ ይሄ ወንድ ለኔ ያለው ፍላጎት ይቀንሳል የሚል ስጋት ይኖርባታል። ወንዶች በተፈጥሯቸው ለፍቶና ደግሞ ያገኙትን ነገር የበለጠ ዋጋ የመስጠት ባህሪ እንዳላቸው ታውቃለች። ፍቅሬን በቀላሉ ካወቀብኝና እጄን ከሰጠሁት በቀላሉ እንደተገኘች ተራ ሴት ቆጥሮኝ ፍላጎቱ ወዲያውኑ ይጠፋል፣ ዋጋም ያሳጣኛል ብላ ስለምታስብ ስሜቷን አፍናት ይዘዋለች። ይቺ ልጅ እኮ ወንድ እያደነች ፍቅር ትለምናለች የሚል የተሳሳተ ስምና ወሬ እንዳይወጣባት ትጠነቀቃለች። ክብሯን፣ ስብዕናዋንና የቤተሰቧን ስም ላለማስነቀፍ ስትል ብቻ ፍቅሯን በውስጧ ቀብራ በዝምታ መቃጠልን ትመርጣለች። ፍቅሯን ቀድማ ብትነግር ወደፊት በምታደርጉት ማንኛውም ግንኙነት ላይ አንተ የፈለግከውን ብታደርግ እንኳ እሷ እንደማትተው አድርገ ስለምታስብና የበላይነት የምትወስድባት ይመስላታል። እሷ እኮ እብዶና አፍቅራኛለች ተብሎ በአንተ መዘበትን በፍጹም አትፈልግም። አንዲት ሴት ለአንተ ካላት ከፍተኛ አክብሮትና የራሷን ክብር ለመጠበቅ ካላት ጥንቃቄ የተነሳ ቀላል ሴት መስላ እንዳትታይበት ትጠነቀቃለች። ስለዚህ አንተን በምታይበት ጊዜ የምታሳየውን አይናፋርነት፣ መሸማቀቅ ወይም አንዳንዴ ሆን ብላ የምታሳየው መኮሳተር እንደ ጥላቻ እንዳትተረጉመው፣ ይልቁኑ በውስጧ ያለውን ስውር ስቃይ ተረድተ አንተ ቀድማ አክብሮት ባለው መንገድ በመቅረብ ቀላል ሴት እንደማትሆንብህና እንደምታከብራት ልታረጋግጥላት ይገባል። ሁለተኛ፣ የገዛ የቅርብ ጓደኞቿ የሚሰጧትን ማስጠንቀቂያና ተጽዕኖ ፍራቻ። ሴቶች በሕይወታቸው ውስጥ ለሚያጋጥማቸው ማንኛውም የፍቅር ስሜት መጀመሪያ የሚያማክሩትና የልባቸውን ምስጢር የሚያካፍሉት ለቅርብ ጓደኞቻቸው ነው። አንዲት ሴት በስውር የምታፈቅረውን ወንድ ለጓደኞቿ ስትነግራቸው እነሱ የሚሰጧት ምላሽና ማስጠንቀቂያ ስሜቷን እንድትደብቅ ትልቅ ምክንያት ይሆናታል። በተጨማሪም አይመጠንሽም የሚል አፍራሽ ፍርድ ከነሱ ዘንድ ስለምትሰማ በጣም ይከብዳታል። ጓደኞቿ አንተን አይተው ይህ ልጅ እኮ ላንቺ አይሆንም፣ እሱ እኮ የሴት አውራሪ ነው ወይም ከአንቺ ኑሮ ደረጃ ጋር በፍጹም አይመጣጠንም የሚል ጠንካራ ተቃውሞ ካነሱ እሷ የጓደኞቿን ትችት በመፍራትና በምርጫው እንዳታፍር ስትል ፍቅሯን በውስጥ አፍናት ይዘዋለች። በተጨማሪ ወንድ ልጅን ቀድመሽ ፍቅርሽን አትንገሪ የሚል የተሳሳተ ምክር ስለሚሰጧት ነው። ጓደኞቿ እንደ መልካም መካሪ ሆነው ሴት ልጅ ቀድማ ፍቅሯን ካሳወቀች ዋጋ ታጣለች፣ ዝም በይው፣ ራሱ ፈልጎ ይምጣ እያሉ በተደጋጋሚ የሚያስጠነቅቋት ከሆነ እሷም ያንን ምክር ሰምታ ቢያውቅብኝስ በሚል ስጋት ራሷን ሙሉ በሙሉ እንድትገታ ያደርጋታል። በጓደኝነታቸው መሃል አንተን በተመለከተ መጥፎ አመለካከት ካለ እሷ አንተን እንደምታፈቅር ካወቁባት ምርጫሽ ዝቅ ያለ ነው ተብላ እንዲሳለቁባት ስለማትፈልግ ያንን ማህበራዊ ጫና ሸሽታ ስውር ፍቅሯን ይዛ ትሰቃያለች። ስለዚህ አንዲት ሴት አንተን በምታይበት ጊዜ ከጓደኞቿ ጋር ሆና በስውር የምትጠቅስ ከሆነ ወይም ደግሞ በስውር የምታይ ከሆነ ወደ አንተ እያየች በሹክሹክታ የምታወራ ወይም ካንተ ጋር ስትሆን ጓደኞቿ ለየት ያለ ፈገግታ የሚያሳዩ ከሆነ በጓደኞቿ ተጽዕኖ ምክንያት ስሜቷን ደብቃ እየተሰቃየች መሆኑን ልትረዳ ይገባል። እሷን ለማግኘት መጀመሪያ የጓደኞቿን ቀልብና መልካም አመለካከት ማግኘት ትልቅ እገዛ ያደርግልሃል። አለዚያ እያፈቀረችህም ቢሆን በጓደኞቿ መጥፎ አመለካከትና ምክር ስር ስለሆነች ለአንተ ያላት ፍቅር ግልጽ ሊሆን አይችልም። ሶስተኛ፣ እሱ መጀመሪያ ስሜቴን ተረድቶ ይጠይቀኝ የሚል አመለካከት። የአስተሳሰብ በሴቶች ተፈጥሮና ስነ ልቦና ውስጥ እጅግ ጠንካራና መሰረታዊ ከሆኑ እምነቶች አንዱ ነው። አንዲት ሴት በስውር በፍቅር እየተሰቃየች እንኳን ዝምታዋን የምትመርጠው እሱ ራሱ ወንድነቱን ተጠቅሞ ስሜቴን ሊረዳና ቀድሞ ሊጠይቀኝ ይገባል የሚል ጽኑ አቋም ስላላት ነው። አንዲት ሴት የልቧን አውጥታ ከመናገር ይልቅ በዝምታ መቃጠልን የምትመርጥበት ትልቁ ምክንያት ወንዱ የፍቅር ጥያቄውን ቀድሞ እንዲያቀርብላት ያላት ተፈጥሯዊና ባህላዊ ፍላጎት ለመጠበቅ ስትል ነው። ሴት ልጅ በስውር ለምትወደው ወንድ የምታሳያቸው ትናንሽ ፍንጮች ለምሳሌ ለየት ያለ አመለካከት፣ ፈገግታ ወይም እንክብካቤ አሉ። እሷ የምታስበው እሱ በእውነት ትኩረት የሚሰጠኝና የሚያስበልኝ ከሆነ እነዚህ ምልክቶችን አይቶ ስሜቴን መረዳት አለበት ብላ ነው።
ወንዱ እነዚህ ምልክቶችን ተርጉሞ ካልቀረባት ያለኝን ፍንጭ እንኳን ማስተዋል ያልቻለ ግዴለሽ ነው በሚል እሳቤ ፍቅሯን ደብቃ ትኖራለች። ይህም ብቻ አይደለም፣ የወንድነት ድፍረትን እሱ ላይ የማየት ፍላጎት ስላላት ነው። ሴቶች በተፈጥሯቸው በራሱ የሚተማመን ፍርሃቱን አሸንፎ ፍላጎቱን በግልጽ መጠበቅ የሚችል ደፋር ወንድ ይስባቸዋል። እኔ ቀድሜ በመናገር የፍቅሩን መንገድ ከማቀልለት ይልቅ እሱ ራሱ ወንድነቱንና ድፍረቱን ተጠቅሞ ይቅረበኝ ብላ ስለምታምን የልቡን አውጥቶ እስኪጠይቃት ድረስ ስሜቷን አፍናና በትዕግስት ትጠብቃለች። እሷ ቀድማ ብትጠይቀው ምናልባት እምቢ ላለ ማለት ወይም ስላዘነልኝ እሺ ሊለኝ ይችላል የሚል ጥርጣሬ ያድርባታል። ነገር ግን እሱ ራሱ በራሱ ተነሳሽነት መጥቶ ሲጠይቃት ለእሷ ያለው ፍቅር እውነተኛና ከልብ የመነጨ መሆኑን ሙሉ በሙሉ ስለምታረጋግጥ ያንን ቀን ናፍቃ ስሜቷን ደብቃ ትቆያለች። ስለዚህ አንዲት ሴት ካንተ ጋር ስትሆን ለየት ያለ እንክብካቤ እያደረገችልህ፣ ነገር ግን በቃላት ምንም የማትነግርህ ከሆነ እያፈቀረች አይደለም ማለት አይደለም። ይልቁኑ ወንድነህና ስሜቴን ተረድተ አንተ ቀድመ ጠይቀኝ እያለች ነው። አራተኛ አንተን እንደ ሴሰኛ ወይም ተጫዋች አድርገ መቁጠሯና የመጎዳት ፍርሃት። አንተ በጣም ቆንጆ፣ ተግባቢ፣ ዙሪያህን በሴቶች የምትከብ ወይም ማራኪ የንግግር ችሎታ ያለ ወንድ ከሆንክ እሷ በውስጧ ትልቅ የስጋት ግንብ ትገነባለች። እያፈቀረችህም ቢሆን ፍቅሯን እንዳታውቅባት የምትደብቀው ከብዙዎቹ መሃል አንዷ መሆን ስለማትፈልግ ነው። አንተን የምታየው ለሁሉም ሴቶች ቀልጣፋ፣ ሁሉንም እኩል የሚያቀርብና የሚያቆላምጥ አድርጋ ከሆነ እኔም ፍቅሬን ብነግረው እንደ ተራ አድናቂዎቹ አንዱ አድርጎ ነው የሚያየኝ ብላ ታስባለች። ላንተ ያላት ስሜት ለሱ ተራ የመዝናኛ ስሌት እንዳይሆንባት ትጠነቀቃለች። ይህ ሰው እኮ የአንድ ሴት ሊሆን አይችልም፣ ዛሬ እሺ ብሎኝ ነገ ሌላ ሴት ፍለጋ ልቡ መባዘኑ አይቀርም የሚል ጠንካራ ጥርጣሬ ያድርባታል። ለጥቂት ቀናት ደስታ ብላ ለረጅም ጊዜ የሚዘልቅ ከባድ የልብ ስብራት ውስጥ መግባት ስለማትፈልግ ስሜቷን አፍናት ይዘዋለች። በሚያማልል ንግግሩ ልቤን ሰርቆኝ ኋላ ላይ ተጫውቶብኝ ቢተወኝ ጓደኞቼና ማህበረሰቡ ምን ይሉኛል በሚል የሀፍረት ስሜት ትጨነቃለች። ከወንድነቱ ይልቅ ድብቅነቱን መርጣ ራሷን ከጥቃት ትጠብቃለች። አንተ ካለ ተወዳጅነት ወይም ተግባቢነት የተነሳ የምትወዳት ሴት ካንተ ልትሸሽ ወይም ስሜቷን አጥብቃ ልትደብቅ ትችላለች። አንተን ስታይ የምትኮሳተር ወይም ሆን ብላ የምትርቅ ከሆነ ስለጠላች ሳይሆን ራሷን ካንተ ተጫዋችነት ለመጠበቅ የምታደርገው መከላከያ ሊሆን ይችላል። ስለዚህ እሷን ለማግኘት ከፈለግ አንተ ለሁሉም ሴት የምትሆን ተራ ወንድ ሳትሆን ለእሷ ብቻ የምትታመንና ታማኝ መሆን የምትችል ልዩ ሰው መሆንህን በተግባር ልታሳያት ይገባል። አምስተኛ ውድቅ መደረግን መፍራት። ወንዶች የፍቅር ጥያቄ አቅርበው ውድቅ ሲደረግባቸው የሚሰማቸው ስብራት ከባድ እንደሆነ ሁሉ ለሴት ልጅ ደግሞ ይህ ስሜት በእጥፍ የከፋና ለመቀበል እጅግ አስቸጋሪ ነው። የሞት ያህል ይከብዳታል። እያፈቀረችህም ቢሆን ፍቅሯን በውስጥ አፍና እንድትይዝ የሚያደርጋት በዚህ ውድቅ የመደረግ ፍርሃት የተነሳ ነው። የልቤን አውጥቼ ብነግረው እኔ ግን እንደ ጓደኛ ነው የማይሽ ወይም የምፈልጋት ሌላ ሴት አለች ቢለኝ ፊቴ ላይ የሚታየው የሀፍረትና የውርደት ስሜት ለዓመታት ከአእምሮ አይጠፋም ብላ ታስባለች። ይህንን ፊት ለፊት ስሜቷን ለመግለጽ ላለመጋፈጥ ስትል ዝምታን ትመርጣለች። ፍቅሯን ገልጻ ካልተሳካላት አንተ ለቅርብ ጓደኞች ወይም ለሰዎች አውጥተ በመናገር እሷ እኮ እንደምታፈቅረኝ ጠይቃኛለች፣ እንደ እብድ ነው የምታፈቅረኝ፣ እኔ ግን አልፈለግኳትም፣ እኔ የምፈልጋት ሌላ ሴት አለች ብዬ መለስኳት፣ አሳፈርኳት ብለ እንዳታዋረዳት በእጅጉ ትፈራለች። ሴቶች በውስጣቸው ስሜቴን አምቄ ብሰቃይና ማንም ባያውቅብኝ ክብሬ አይነካም፣ ፍቅሬን ብነግረው እምቢ ካለኝ ግን ክብሬም ስሜቴም አብሮ ነው የሚሰበረው የሚል ጠንካራ ስሌት አላቸው። ስለዚህ ራሷን ከተስፋ መቁረጥ ለማዳን ስትል ድብቅ ሆና ትቀጥላለች። እናም አንዲት ሴት ስሜቷን ለመናገር ያላት ትልቁ ከባድ ግንብ ውድቅ መደረግን መፍራቷ ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።